ዛሬ እንደ እግዚአብሔር ፈቃድ ምን ጀምረው ሐሳብ አለ። ይሄ ምን ጀምረውን ሐሳብ ዛሬ የተወሰነውን ፖይንት እናያለን። የሚቀጥሉት ጊዜያቶች ደግሞ የተቀሩትን እናያለን። ማይለወጠው ለዋጭ ያው ቤት ነው። ስለዚህ በቤትና በቤተ ክርስቲያን ጉዳይ ላይ ተግታችሁ እየሰራችሁ ያላችሁ ሰዎች እግዚአብሔር ይባርካችሁ። እግዚአብሔር ይሄን የሚለው ትኩረት የሚሰጠውን አለኝ የሚለውን ነገር ስለሆነ ያዛችሁለት በጣም ደስተኞች ልትሆኑ ይገባል። ክብር ለእግዚአብሔር ይሁን። እኛም እንደ ጥሪ እንዳለው አገልጋይ እንግዲህ ወንጌሉን ሰብካለን። በቤተ ክርስቲያን ሰዎች እግዚአብሔርን ሐሳብ እንዲረዱት ልጁ ኢየሱስ ክርስቶስን የሕይወታቸው ጌታና አዳኝ አድርገው ተቀብለው እንዲድኑ የዘላለም ሕይወት እንዲያገኙ ክርስቶስ በመስቀል ላይ የሰራላቸውን ስራ እንዲረዱት እናስተምራለን፣ እንጸልያለን። ሰዎች ያንን ካወቁ የዘላለም ሕይወት ያውቃሉ እና ኢየሱስን ማወቅ የዘላለም ሕይወት ማወቅ እንደሆነ እናስተምራለን። ከዛ ውጪ ደግሞ ምድር ላይ ሲኖሩ ሰዎች እያንዳንዳችን ባለፈው እንደነገርኳችሁ ከቤት ውስጥ ሊወጣ ነው። ወይ እናት ነን፣ ወይ አባት ነን፣ ወይ ልጆች ነን። ነገ ደግሞ ልጆች ይሆኑ ወላጆች ይሆናሉ። እንደዚህ ነው እየተተካካን የምንሄደውና እግዚአብሔር ያስቀመጠው የኔ የሚለው ነው የማይለወጠው ትልቁ ተቋም ቤት ነውና በዛ ዙሪያ ነው የምንነጋገረው። እንግዲህ ዛሬ ቤት ውስጥ በጣም ለመኖር ከሚያስፈልገን ነገር ብዙዎቻችን ስለ ቤት ስለ ትዳር ስናስብ ቤት ውስጥ ለመግባትና ለመኖር ቤት መጠለያ እናስባለን፣ ቁሳቁስ እናስባለን፣ የሰርግ ወጪ እናስባለን። ከዛ ከገባን በኋላ ስለምንመገበው ስለምንጠጣው ነገር እናስባለን እንጂ አልፈን ይሄ ትዳር ውስጥ ስንኖር በቋሚነት ሊኖር ስለሚገባው ፍቅር አንነጋገርም። ፍቅሩ ደግሞ የትኛው ፍቅር ነው የሚለውንም ነገር ብዙ ጊዜ አናየውም። እቺ በጣም በጮኝነት ጊዜ ያለችው ሃፒ ሆርሞን የምትሰጠን ደስታዋን ብቻ እንይዝና ስሜታዊ ብቻ እንሆንና እዛ ውስጥ እንገባለን። ከገባን በኋላ ያቺ ስሜት ስትበርድ አብሮ ብዙ ነገር እየጠፋ ነው ያለውና ትዳር ውስጥ ስንገባ ወደ ትዳር ስንገባ በጣም የሚያስፈልጉ እንግዲህ በጣም በርካታ ፍቅርን ተርጉመዋል በግሪኩ። በጣም ብዙ አይነት የፍቅር አይነቶች አሉ። እኔ ሁሉንም አልነካም። ስለ አጋፔ ግን መናገር እፈልጋለሁ። አጋፔ ምክንያት የሌለው ፍቅር፣ ምክንያታዊ ያልሆነ ፍቅር ያስፈልጋል። ስለዚህ ትዳር ውስጥ ሰው ገብቶ ለመኖር የሚፈልግ ከሆነ የሚያስፈልገው ይሄ ስለ አጋፔ የሚባለው ምክንያት የለሽ ከምክንያት በላይ መሆን የሚችለው ፍቅር እንደሚያስፈልግ ልናሰምርበት ያስፈልጋል። ስለዚህ አጋፔ የሚባለው ፍቅር እንትን አይደለም። ምንድነው? ሚና የለው፣ ሚና አልባነት ነው። በቃ ሚና የሌለው ግን በቃ ቃጤ የሌለው ግድግዳ የሌለው በጣም ሰፊ የሆነ ፍቅር ነው የሚያስፈልገው እና ስለዚህ ፍቅር ነው የምነጋገረው። መጽሐፍ ቅዱስን እናነብና በዚህ በጣም አስፈላጊ ሆኖ 15 የፍቅር ባህሪያት እናነሳለን። ከነዛ መካከል የተወሰኑትን ፖይንቶች ነው ዛሬ የምናየው። ምክንያቱም ቤት ውስጥ ገብተን የማይለወጠው ለዋጭ ውስጥ ገብተን ትዳርን መስርተን ቤተሰብ መስርተን መኖር የምናስብ ሲሆን ሚና አልባን የሆነውን ፍቅር ልንረዳው ያስፈልጋል። ማንም ከማንም ምንም ሳይጥም ያው ብዙ ጊዜ ይሄን ስል ያው ብዙ ጥያቄ እንደምታነሱ አውቃለሁ፣ ግን ደግሞ በጣም አስፈላጊ ነው። ከማንም ምንም ሳንጠብቅ የምንኖርበት ኦልሬዲ ሰው ከትዳር በፊት ሊያቀው ስለሚገባው ነገር ይወቅ ምለው ለዚህ ነው። ከገባም በኋላ ግን ሳንጠብቅ መስጠት የምንችልበትን ይሄንን የፍቅር ህይወት ለመኖር ሬዲ መሆንን ይጠይቃል። ይሄንን ሳንጠብቅ የምንሰጥ ከሆነና ይሄንን ኑሮ መኖር የምንመርጥ ከሆነ ቤታችንን በአዲስ አቅጣጫ ይዘን ለመሄድ ወስነናል ማለት ነው። ኤክስፔክት የምናረግ ከሆነ የምንጠብቅ ከሆነ ትዳር ውስጥ ገብተን ለመቀበል የምንገባበት ከሆነ ግን የሚያኖረን አይደለም። ትዳሩ ይተፋናል፣ የሚያኖረን አይደለም። ስለዚህ አጋፔ የሚባለውን ፍቅር መጀመሪያ መረዳት ያስፈልጋል። ሰው ወደ እግዚአብሔር ቤት ከመጣ በኋላ የሚረዳውን ፍቅር ይህንን ነው። እኔ ፍቅርን እንዴት ነው የሚተረጎመው? ዮሐንስ ሲነግረን እሱ እኛን እንደወደደን እንጂ እኔ እናንተን እንደወደድኳችሁ እንጂ እናንተ እኔን እንደወደዳችሁኝ አይደለም ነው የሚለው። ፍቅር ኦልሬዲ በመስጠት የተገለጠ ነገር ስለሆነ ስለዚህ በትክክል እኔ ትዳር ውስጥ ገብቶ ሰው በቋሚነት ሳይፎርሽ እግዚአብሔር በሰጠው ዘመንና ጸጋ እግዚአብሔር በሰጠው ዘመን ሁሉ ይህንን ኃላፊነት መወጣት ይችላል ብዬ የማምነው አጋፔ የሚባለው ፍቅር በትክክል የገባው እንደሆነ ነው። በመስጠት ላይ የተመሰረተ ማንም ምንም ሳይጠብቅ ክብርን ሳይጠብቅ ማንነትን ሳይጠብቅ ወርዶ የሚሰጥ መሆኑን ማወቅ ያስፈልጋል። ስለዚህ አጋፔ ለማገልገል ነው የሚገባው እንጂ ለመገልገል አይደለም። ልክ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 13 ላይ ታስታውሳላችሁ። ብድግ ብሎ ማበሻ ጨርቅና ውሃ ይዞ ወረደ ይላል። ፍቅር ነው ከሰማይ የወረደ መቀማትን ክብሩን መቀማት እንደሚገባ ነገር ሳይቆጥር ክብሬ ሳይል ማንነቱ ሳይዘው ወርዶ ዝቅ ብሎ ሰርቭ ነው ያደረገው። ስለዚህ አጋፔ ይሄ ነው። ወረደ እንዲህ አንተ እንዴት የኛን እግር ታጥባለህ አሉት። መጽሐፍ ነው የሚናገረው።
እኔ እንዳደረኩላችሁ እናንተ እርስ በርሳችሁ እንድታደርጉ ነው የሚለው። እኔ አሁን ማደርገው እናንተ ነገ እንድታደርጉት እርስ በርሳችሁ አጋፔ መስጠት ነው። አጋፔ መገልገል ሳይሆን ማገልገል ነው። ይሄንን ፍቅር ስንቶቻችሁ ተረድታችሁታል? በተለይ ላልገባችሁ ሰዎች በጣም ነው የሚጠቅማችሁ። ማትፈቱት ትዳር እንዲኖራችሁ ከፈለጋችሁ፣ ማትወጡበት ቤት እንዲኖራችሁ ከፈለጋችሁ፣ ከገባችሁ በኋላ አንድ ቀን ያው በቬሎ ገብታችሁ በሬሳ ሳጥን የምትወጡበት ህይወት እንዲኖራችሁ ከፈለጋችሁ፣ እግዚአብሔርን አስከብራችሁት ማለፍ ከፈለጋችሁ፣ ይሄ ሚና አልባ የሆነውን ፍቅር ለመኖር የምትፈልጉ ከሆነ አጋፔ ሊገባችሁ ያስፈልጋል። ስለዚህ ትዳር የሚፈልገው ይሄንን ነው። ትዳር የሚፈልገው ለዚህ ደግሞ መጽሐፍ ቅዱስ መሰረት አለና በአንደኛ ቆሮንቶስ ምዕራፍ 13 ላይ ያለውን ስለ ፍቅር በተለይ ምዕራፍ 12 ቁጥር 31 ላይ ነገር ግን ከሁሉ የሚበልጠውን ስጦታ በብርቱ ፈልጉ ይላል። ከሁሉ የሚበልጠው ስጦታ በብርቱ ፈልጉ የተባለው ምዕራፍ 13 1 ላይ ይጀምረዋል። ምንድነው ይለው? በሰዎችና በመላእክት ልሳን ብናገር ፍቅር ግን ከሌለኝ እንደሚጮህ ናስ ወይም እንደሚንሿሿ ጽናጽል ነኝ። አሁን ይሄ ከሌለኝ ይሄ ዋና ነው። በቃ ከሁሉም ነገር የሚበልጥ ነገር ነው። ስለዚህ ቅዱሳን ወንድሞቼና እህቶቼ ሁላችንም ልንይዘው የሚገባ የገባንም ያልገባንም እንዲሁም ግራ እየተጋባን ያለን ሰዎች ሊኖረን የሚገባ አገልግሎታችንን ሊሆን ይችላል፣ ህይወታችንን፣ የየዕለት ሩጫችንን ሊሆን ይችላል፣ የየዕለቱ እንቅስቃሴያችንን ሊሆን ይችላል። በየዕለቱ የምናደርገውን አክቲቪቲ አፈር የሚያገባ ነገር ነው። ይሄ ከሌለ ትርጉም የለውም። እንደሚንሿሿ ጽናጽል ነው የምንሆነው። ወገኖቼ ይሄ ከጎደለ ዋናው ነገር የለም። ይሄ ነገር ከጎደለ ትርጉም ምንም አይነት ስጦታ ቢኖረኝ ሚስጥርን ባውቅ ሚስጥርን ስጦታ ቢኖረኝ ሚስጥርን ሁሉ ዕውቀትን ሁሉ ባውቅ ተራራንም ከቦታው የሚፈነቅል እምነት ቢኖረኝ፣ ተመልከቱ እነዚህ የጸጋ ስጦታዎች እንደ ክርስቲያን ዛሬ አገልጋዮች ይህንን በደንብ መስማት አለባቸው። ምንም አይነት ስጦታ ቢኖረን፣ ምንም አይነት አገልግሎት ልምምድ ቢኖረን፣ ምንም አይነት ተራራን የሚያፈልስ እምነት ቢኖረን የሚገርም ነው። እነዚህ ነገሮች ሁሉ ሊኖሩ ይችላሉ ያለ ፍቅር ነው እያለን ያለ። ስለዚህ ይሄ ዋና ነገር ነው። ዓለምም የጎደላት ይሄ ነው። ቤታችንም የጎደለው ይሄ ነው። ቤተ ክርስቲያንም የጎደላት ይሄ ነው። የጸጋ ስጦታ አይደለም የሚለው እነዚህ ሁሉ ኖረው ፍቅር ግን ከሌለን ትርጉም የለውም። ከንቱ ነኝ፣ ያለኝን ሁሉ ለድሆች ብሰጥ፣ ሰውነቴን እንዲቃጠል ለእሳት ብዳረግ፣ ፍቅር ግን ከሌለኝ ምንም አይጠቅመኝም የሚል ይገርም ነው። ደግነት ሁሉ አለበት ያለ ፍቅር፣ ሰዓት ውስጥ መግባት አለበት፣ ሰውነቴ ቢቃጠል፣ ይሄ ሁሉ ተደርጎ ፍቅር ግን ከሌለኝ ይላል። ተመልከቱ፣ ያለ ፍቅር ሁሉ እነዚህ ነገሮች ሊኖሩ ይችላሉ። እኔ አሁን እየታየኝ ያለው ነገር ይሄ ነው። በማህበረሰባችን፣ በቤተሰባችን፣ እንዲሁም በትዳሮች፣ እንዲሁም በልዩ ልዩ ግንኙነቶቻችን መካከል የጎደለው ይሄ ነው። የሚመስሉት ነገሮች አሉ፣ ጸጋዎቹ አሉ፣ ሌሎች ደግ የሚመስሉ ከላይ የሚታዩት አርቲፊሻል ነገሮች አሉ። እነዚህ ሁሉ ቢኖሩ እንደዚህ በአደርግ ሰዓት መቃጠል ውስጥ ሰውነቴ እንዲቃጠል ሰዓት ውስጥ ብገባ፣ ፍቅር ግን ከሌለኝ ከንቱ ነኝ ይላል። ያለ ፍቅር ሰው ሰዓት ውስጥ ሊገባ ይችላል። የሚገርም ነገር ነው። ግን ከሌለኝ ምንም አይጠቅመኝም ይላል። ስለዚህ ዛሬ ሁሉ ነገር ደሆነ ምንም አይጠቅም እንዳይሆን ቤታችን፣ ኑሯችን፣ ትዳራችን እኔ ለትዳሮች ዛሬ ይዤ የመጣሁት እሱ ነው። እውነተኛ ፍቅር ያስፈልገናል። አሁን አንቺም ታንተ ይሄ የሚመስለው ሳይሆን ይሄ የምናስመስለው ሳይሆን መጽሐፍ ቅዱስ ፍቅር የሚለውን ፍቅር እስቲ ቼክ እናድርገው። ዛሬ ትንሽዬ ቼክ አፕ እንድናደርግ ነው እዚህ ቆምኩት። እዚህ በየቤታችሁ ያላችሁ፣ እዚህም ያላችሁ ቅዱሳን የእግዚአብሔር ቤተሰቦች ያገባችሁ፣ በትዳር የምትኖሩ እንዲሁም ደግሞ ወደ ትዳር ውስጥ ልትገቡ ያሰባችሁ ሰዎች ምን ይዛችሁ ነው? ይሄ ከሌለ ከንቱ ነው። ምንም አይነት ገንዘብ ቢኖር፣ ዕውቀት ቢኖር፣ ትምህርት ቢኖር፣ ስጦታ ቢኖር፣ ልዩ ልዩ ልምምዶች ቢኖሩ፣ እነዚህ ሁሉ ነገሮች ተሰብስበው ደግነቱ ቢኖር እናም ፍቅር ግን ከሌለ ከንቱ ነው። የቱ ፍቅር? አጋፔ። የቱ ፍቅር? ወሳኙ ፍቅር። ስለዚህ እውነተኛው ይሄ አጋፔ የሚባለውን ፍቅር ሲተርከው ሐዋርያው ጳውሎስ ለቆሮንቶስ ሰዎች እንደዚህ ነው የሚተርከው። አንደኛ ፍቅሩን ምን ብሎ ይነግረናል? ስለ ፍቅሩ ሲነግረን የመጀመሪያው አጋፔ የሚባለው ፍቅር ይላል ታጋሽ ነው ይላል። ቁጥር 4 ፍቅር ምንድነው? ይታገሳል። ፍቅር ይታገሳል። ምን ማለት ነው? ፍቅር ይታገሳል። በቃ
እውነተኛ ጋፕ የሚባለው ፍቅር ታጋሽ ነው። እንግዲህ በትዳር ውስጥ የምንኖር ሰዎች እናውቃለን። ትዳራችን በግጭት የተሞላ ነው። ትዳራችን በልዩነት የተሞላ ነው። ምክንያቱም ሁለት ሰዎች፣ ሁለት ተቃራኒ ሰዎች፣ ሁለት ጾታ ያላቸው ሰዎች፣ ሁለት የተለያየ ቤተሰብ ያሳደጋቸው ሰዎች፣ ሁለት የተለያየ ፍላጎት ያላቸው ሰዎች ግን በአንድ ጣራ ውስጥ ለመኖር ተስማምተው እስከመጡ ድረስ ግጭቶች ይኖራሉ። ስለዚህ ግጭቶች ውስጥ ምንድነው የሚሆነው ነው የሚለን ያዙ ይልቀቁኝ የለውም። አንዱ አንዱን ለማጥቃት፣ አንዱ አንዱን ለመግደል፣ አንዱ አንዱን ለማሸነፍ የሚፎካከሩበት አይደለም። ምክንያቱም መጽሐፉ የሚነግረን እውነተኛ ፍቅር ሲኖር አንዱ በአንዱ ላይ የሚያመጣውን አንዱ በአንዱ ላይ አግሬሲቭ ሆኖ ሲነሳ፣ የሆነ ነገር ሆኖ ሲነሳ አንዱ ይታገሰዋል። ስለዚህ እውነተኛ ጋፕ የሚባለው ፍቅር ይታገሳል። ምን ማለት ነው? ቤታችን ውስጥ ማነታገሰው የሚመስል ነገር እንኳን ቢመጣ እውነተኛ ፍቅር እስከያዝን ድረስ መታገስ እንችላለን። ምኑን? የሚመጣውን አመጣጥ ችግሩን እናየውና ችግሩን ለመፍታት ታግሰን ጊዜ ወስደን በችግሩ ላይ መፍትሄ እናመጣለን ማለት ነው። ምክንያቱም አንዱ ክፉ ሲናገር አንደኛው ታግሶ መልካም ይመልሳል። ክፉ ነገር ሲገጥመው በመልካም ማሸነፍ ይችላል። ይህንን ነው የሚለው መጽሐፍ። ስለዚህ እንደ አመጣጡ ክፉን ነገር ሁሉ በክፉ ለመመለስ የሚሮጥ ሳይሆን እውነተኛ ፍቅር ታግሶ ትክክለኛና ተገቢ ነገር ነው የሚያደርገው። ቁጥር 1 አጋፔ የሚባለው ፍቅር ቤታችን ውስጥ ሲኖር፣ ትዳራችን ውስጥ ሲኖር፣ ግንኙነታችን ውስጥ ሲኖር የሚፈጠሩ ችግሮችን በትዕግስት ለመፍታት እንችላለን ማለት ነው። ስለዚህ ዛሬ ቤት ለቃችሁ ለመውጣት የምትንደረደሩ ሰዎች ምን አታችሁ? ዛሬ መታገስ አቅቶን አይደለም፣ ትልቁ ነገርን ሚስ አድርገን ነው አይደለም። እውነተኛ ፍቅር የፍቅሩ ባህሪው ፍቅር እንዳልኩት ብዙ ጊዜ አንስቼዋለሁ እዚህ ቦታ ላይ ቀይ አበባ አይደለም። ፍቅር የሚባለው ይሄ ሙቀቱ አይደለም፣ ዋይን ምናምን አይደለም፣ ቆንጆ መኝታ አበባ አይደለም። ፍቅር ታጋሽ ነው ወገኖች። ይሄ ከሌለ ምንም ነገር ቢኖረን ከንቱ ነው የሚለው መጽሐፍ። ስለዚህ ቁጥር 1 ፍቅር ምን ያደርጋል? ይታገሳል ብሎ መጽሐፍ ቅዱስ ይነግረናል። ሁለተኛ የፍቅር ሁለተኛው ባህሪው እንደዚህ ይላል፣ ፍቅር ደግ ነው ወይም ቸር ነው። እንደዚህ ነው የሚለው፣ ፍቅር ይታጋሽ ነው ደግሞም ቸር ነው ይላል። ታውቃላችሁ፣ ደግ ነው፣ ደግነትን የሚያሳይ ነው። ክፉ ሲዋልበት እንኳን እሱ ደግን የሚመልስ ነው። ርህራሄ፣ በጎነት በውስጡ ያለበት ነው። ይህንን ለማሳየት ነው ዕለት ዕለት የሚኖረው። ቸርና ርኅሩኆች ሁኑ ተብሎ እንደተጻፈ ኤፌሶን 4:30 ላይ ይመስለኛል። እርስ በርሳችሁ ቸሮችና ርኅሩኆች ሁኑ። እውነተኛ ፍቅር ደግነት አለበት፣ በጎነትን ለማሳየት ነው። አንደኛው ወገን ክፋት እንኳን ቢታይበት አንደኛው በጎ በማድረግ ይህንን በጎ ነገር ቤት ውስጥ በመስራት ራሱን መግለጥ የሚችል ነው። ደግነትን የሚያሳይ ነው። ደግ የምናደርገው ደግ ሲደረግልን ብቻ አይደለም። በጣም ብዙ ሰዎች ደግ ሲደረግላቸው ብቻ ነው ደግ የሚያደርጉት። በነገራችን ላይ ያቺ ልባሟ ሴት የተባለችው ጥበበኛዋ ሴት እድሜ ልኳን መልካም ታደርጋለች ነው። እንግዲህ ሰውየው እድሜ ልኩን መልካም አድርጎ አይደለም። በቃ ይሄ አንደኛው የፍቅር ባህሪ ይሄ ነው፣ ደግነት ነው። ስለዚህ ፍቅር ምን ያደርጋል? ይታገሳል። ከዛ ፍቅር ደግሞ ቸር ነው ወይም ደግ ነው። ከዛ ፍቅር አይመቀኝም ይላል። ምቀኛ አይደለም ይላል። አይገርማችሁም? የሌላው ሰው መሻሻል ማደግ ደስ ይለዋል እንጂ ቅር አያሰኝም። መመቅኘት ታውቃላችሁ፣ የሚፎካከሩ የሚወዳደሩ ሰዎች ባህሪ ነው፣ የነሱ መልክ ነው። ምቀኝነት ሁል ጊዜ የሚፎካከሩ ሰዎች ጋር ነው ያለው፣ የሚወዳደሩ ሰዎች ጋር ነው ምቀኝነት ያለው። አንዱ አንዱን ለማሸነፍ የሚሮጥበት ቦታ ነው። የሚፈቃቀሩ ሰዎች መካከል ምቀኝነት የለም። ስለዚህ ሶስተኛው የፍቅር ባህሪ ምቀኝነት። ምቀኝነት በባልና ሚስት መካከል ካለ ፍቅር ይዛችሁ አይደለም የገባችሁት። ፉክክር ያለበት ቤት፣ ይሄ ውድድር ያለበት ቤት ነው ምቀኝነት ብዙ ጊዜ የሚታየው። በሚፈቃቀሩ ሰዎች መካከል ምቀኝነት የለም። ስለዚህ እውነተኛ ፍቅር ቤታችን ውስጥ ሲኖር አንዳችን በአንዳችን አንመቀኝም። ባል ለሚስቱ፣ ሚስት ለባል ምቀኛ ሊሆኑ አይችሉም። ስለዚህ ቼክ አድርጉ እስቲ፣ ይሄ አጋፔ የሚባለው ፍቅር ቤታችን ውስጥ አለው ወይ ወገኖች? እሱ ከሌለ ምንም ነገር ቢኖረን ምንም አይጠቅመንም። እዚህ ጋር የተዘረዘሩት የጸጋ ስጦታዎች ናቸው። እዚህ ጋር የተዘረዘሩትን የጸጋ ስጦታዎች ማን ነው የማይፈልገው? ልክ እንደ ገንዘብ፣ ልክ እንደ ገቢ ምንጭ አይደሉ እንዴ? እነዚህ ልዩ ልዩ የእውቀት ስጦታዎች፣ ሚስጥርን ማወቅ፣ ተራራን የሚያፈልስ እምነት መያዝ፣ ሰውን የሚያስደምም ማንነት አይደለም? እነዚህ ሁሉ አይጠቅሙም፣ ከንቱ ናቸው ነው የሚለው። ዛሬ ይሄ ከሌለ ምንም ነገር ይኑራችሁ፣ ምንም ላይ ተቀመጡ፣ ምንም አይነት ህይወትና ኑሮ፣ ምንም አይነት ሀብት፣ ምንም አይነት የእውቀት ማማ ላይ ተቀመጡ፣ ከንቱ ነው፣ ምንም አይጠቅም። በቃ ቤትን እንስራ ከተባለ በማይለወጠው ለዋጭ ውስጥ ገብተን በስርዓት እንኑር ከተባለ ምቀኝነትን ከህይወታችን ውስጥ ማስወገድ አለብን። በሶስተኛ ደረጃ ፍቅር አይመቀኝ።
ባህሪው ይሄ። እኛ ቤት እኮ ፍቅር አለ። ምን አይነት ፍቅር ነው ያለው? በቃ ፍቅር ባህሪው የማይመቀኝ ነው። ፍቅር በባህሪው የሚታገስ ነው። ፍቅር በባህሪው ደግ ነው፣ ቸር ነው። ለመልካም ላደረገለት በጎ ላደረጉላችሁ በጎ ብታደርጉ ምን ብልጫ ታደርጋላችሁ የተባለው እኮ እሱ ነው። ደግነትን የሚያሳይ ነው። ቸርነትን የሚያሳይ ነው። ሚተው ነው። ቸርነትን ያደርጋል። አይመቀኝም። አንዱ ሲሆንለት፣ አንዱ ሲሳካለት፣ አንዱ ጥሩ ሲሆንለት አንደኛው አይኑ ደም አይለብስ። ዛሬ በባል ሚስት በባል ላይ፣ ባል ደግሞ በሚስቱ ላይ ስንቱ ነው አይኑ ደም የለበሰ? ወገኖች እስቲ ቼክ አድርጉ። የሚስቶቻችሁ እድገት ደስ ይላችኋል? የሚስቶቻችሁ መለወጥ ደስ ይላችኋል? ደሞዝ ጭማሪያቸው ደስ ይላችኋል? መሻሻላቸው ደስ ይላችኋል? መማራቸው ደስ ይላችኋል? ማወቃቸው ደስ ይላችኋል? ስልጣን ማግኘታቸው ደስ ይላችኋል? በደሞዝ ብልጫ ማግኘታቸው ደስ ይላችኋል? የደረጃ እድገት ደስ ይልሻል? መለወጡ ደስ ይልሻል? ማደጉ ደስ ይልሻል? ወይስ የማታውቁት የሆነ አንድ ውስጣችሁ ሂድን የሆነ አጀንዳ አለ? እየተወዳደራችሁ ይሆን? እንግዲህ በትዳር ውስጥ ውድድር የለም። መጽሐፍ የሚነግረን ሁለቱ አንድ ስጋ ናቸው፣ ወደፊት ሁለት አይደሉም ነው። እንዴት አንድ ነገር ይወዳደራል? ከዚህ እውነተኛ ፍቅር ቤታችን ሲኖር አንመቀኛኝም። ከዛ በአራተኛ ደረጃ አይመቀኝም። ከዛ ፍቅር አይታበይም ይላል። አይገርማቸው? አይመቀኝም፣ አይመካም፣ ወይም አይመካም፣ አይታበይም። አይገርምም? ፍቅር መታየትን መታበይን የሚጠላ ነው። ፍቅር በጣም እዩኝ የሚል አይደለም። በፍቅር የተሞላ ባል የሚስቱን ድካም አጋኖ የሚያይ አይደለም። እሱም ብልጫ ለማግኘት አንዱ ላይ አድቫንቴጅ ለመውሰድ የአንደኛውን ዝቅታ በጣም አውርቶ በራሱ ችሎታና ትምህርት በራሱ ዕውቀትና ማንነት የሚኮራ አይደለም። የራሱን ብርታት አያወራም። ፍቅር ምንድነው? አይመካም፣ አይታበይም፣ ትዕቢት የለበትም። እውነተኛ ፍቅር እንደሱ ነው። ስለዚህ ዛሬ ባሎች በሚስቶች ሚስቶች በባሎች ላይ እየተመካችሁ አላችሁ ይሆን? እኔ እበልጥሃለሁ፣ እኔ እበልጥሻለሁ፣ የኔ በጣም አሪፍ ነው፣ አንተ አነስተኛ፣ አንቺ አነስተኛና ጥቃቅን ነሽ እየተባባላችሁ ነው። እኔ እንደዚህ አይነት ማንነት የለኝ፣ እኔ እንዲህ ሳረገ፣ እኔ ያደግኩበት ቤተሰብ፣ እኔ ያደግኩት የበላሁት የጠጣሁት የተማርኩበት ትምህርት ቤት፣ እኔ እንደዚህ አይነት በጣም ትንሽ ነገር አላረግም፣ እኔ እንደዚህ አይደለሁም፣ እኔ አንቺ እንደዚህ ነሽ፣ አንተ እንደዚህ ነህ ትባባላላችሁ። እሱ የፍቅር ባህሪ አይደለም። እውነተኛ ፍቅር በቃ ምክንያቶችን ሁሉ የሚያልፍ ነው። የሚታበይ አይደለም፣ የሚኮራ አይደለም። አጠገቡ ያለውን ሰው በሱ ዝቅታ እሱ ከፍ ለማለት የሚሞክር አይደለም። በሌላው ሰው ዝቅታ ላይ እሱ ተራቁንትን አይሰራም፣ ፎቅ አይሰራም። በሌላው ሰው ላይ ውድቀት ላይ እሱን ማንነት የሚገነባ አይደለም። ፍቅር አይታበይም፣ ፍቅር አይመካም፣ በሌላው በራሱ ይሁን ነገር አይልም። ፍቅር አይታበይም። ስለዚህ በትዕቢት ውስጥ ያላችሁ ሚስቶቻችሁን በጣም ዝቅ የምታደርጉ የኔ ያደግኩበት ቤተሰብ እንደዚህ ነው፣ የኔ ቤተሰቦች እንደዚህ ናቸው፣ እኛ ፋሚሊ እንደዚህ ነው፣ የባላባት ቤተሰብ ነን፣ የተማረ ቤተሰብ ነው፣ በጣም የተማሩ ናቸው የኔ ቤተሰቦች፣ በጣም እንትን ናቸው፣ ዘመናዊ ናቸው፣ ያንተ ገጠሬ ነው፣ ያንቺ ገጠሬ ነው፣ እኔ የተማርኩበት ትምህርት ቤት እኔ ያለኝ ይሄ ነው፣ እኔ ትምህርት ይሄ ነው፣ ዕውቀቴ ይሄ ነው፣ እኔ እንደዚህ ነኝ ብላችሁ አጠገባችሁ ያለውን ሰውዬ ዝቅ ለማድረግ እየተጠቀማችሁበት ከሆነ ፍቅር አይደለም እሱ። ፍቅር እውነተኛ ፍቅር እናንተ ውስጥ ሲገባ አትታበዩ። ትዕቢት ውስጣችሁ የለም። መታበይ ማለት ሌላኛውን ሰው ዝቅ አድርጎ ለማሳየት መሞከር ነው። የኛን ለማጉላት የሌላኛውን ሰው የዝቅታ ማነብነብ ማለት። ስለዚህ በሌሎች ሰዎች ዝቅታ ከፍ ማለት የምትፈልጉ ሰዎች አላችሁ። እናንተ የሚያስፈልጋችሁ ፍቅር ነው። በቃ የማይጠቅም ነገር ሰብስባችኋል። ልክ እንደ ዕውቀት ስጦታ ተራራን የሚያፈልሰው እምነት ያለ ፍቅር ደግነት የሚያሳይ የሚመስል ግን ከንቱ የሆነ ማንነት እየሰበሰባችሁ ነው ያላችሁት። ስለዚህ በአራተኛ ደረጃ አይታበይም ነው የሚለው መጽሐፍ። አይታበይም። ስለዚህ እውነተኛ ፍቅር የሌለው ሰው ነው ይሄን የሚያደርገው። ሌላውን ሰው ከራሱ አሳንሶ የሚያየው ሰው እውነተኛ ፍቅር የለው። ሚስቱን በጣም ዝቅ አድርጎ የሚያሳይ ሰው እውነተኛ ፍቅር አልገባውም፣ አላወቀውም። አይታበይም። እኔ ሰርቼ ያመጣሁት ነው፣ እኔ ሰፍቼ የሰራሁት ነው፣ እኔ እንደዚህ አይልም። እውነተኛ ፍቅር እናንተ ውስጥ ሲል ቼክ አድርጎ ይሄኔ የኔ ቃል አይደለም፣ ሳይኮሎጂ እያወራው አይደለም፣ ይሄንን የሆነ አስተማሪ የጻፈው አይደለም፣ መጽሐፍ ቅዱስ ላይ ያለ አንደኛ ቆሮንቶስ ምዕራፍ 13 ነው እያነበብኩ ያለሁት። እዚህ እኔና እናንተ መጽሐፍ ውስጥ የተቀመጠው ይሄ ፍቅር ነው። ስለዚህ ይሄን ፍቅር ይዘን ነው ትዳር። ይሄን ፍቅር ይዘው የገቡ ሰዎች ይታበያሉ። ይሄን ፍቅር ኑሯቸው ውስጥ ይዘው የገቡ ሰዎች አጠገባቸው ያለውን ሰው ዝቅ ያደርጋሉ። ይሄን ፍቅር ያልገባቸው ሰዎች ማለት ነው።
ይሄን ፍቅር ይዘው ያልገቡ ሰዎች እንደዚህ ነው የሚያደርጉት። ስለዚህ ይሄን ሳትይዙ ገብታችሁ አጠገባችሁ ያለውን ሚስት አጠገባችሁ ያለውን ባል ዲስካሬጅ እያደረጋችሁ ያላችሁ ሰዎች ትኖሩ ይሆን? ካላችሁ እናንተን ለመመለስ ነው የቆምኩት። ወደ መጽሐፍ ቅዱስ ኑንና እንዲህ መጽሐፍ ቅዱስ እንደዚህ ነው የሚለው፣ እኔ ደግሞ እየታበይኩ ነው። ታዲያ እኔ ጋር ያለው ነገር ምንድነው? ለቤቴ፣ ለትዳሬ፣ ለልጆቼ እናት፣ ለልጆቼ አባት ካላችሁ ፍቅር አይደለም ማለት ነው። ስለዚህ የያዛችሁትን ነገር ጣሉና ቀይሩት። ፍቅር አይታበይም። ፍቅር በሌላው ሰውዬ አይኮራበትም። የመጨረሻው ይሄ ነው። እግዚአብሔር ማስተዋል ይስጠን።